ሀገርን የሚያቆሙ የጋራ እሴቶችን የታሪክ ትስስሮችንና የጋራ ግቦችን ለሕዝብ ተደራሽ በማድረግ ብሔራዊ መግባባትን መፍጠር አንዱ የሚዲያ ሚና ነው። በዚሁ ሚናቸው ላይ ያተኮረ ባለፉት 8 የለውጥ ዓመታት በሚዲያ ዘርፍና በተቋማት የተመዘገቡ ስኬቶች የቀረቡበት መድረክ የሚዲያ እምርታ ለትርክ ግንባታ በሚል መሪ ሀሳብ ተካሂዷል። ፋና ሚዲያ ኮርፖሬሽንም በዚሁ የለውጥ ምዕራፍ ውስጥ እንደማለፉ ያሳካቸውን ተግባራት በመድረኩ አቅርቧል። ዋና ስራ አስፈጻሚው አቶ አድማሱ ዳምጠው ኢትዮጵያን የማብሰር ተልእኮን ያነገበው የፋናና አዲስ ዋልታ ውህደት የተቋማዊ አደረጃጀት ሪፎርም ስራዎች ውጤት መሆኑን በቀዳሚነት አብራርተዋል። ምንጫቸውም የገቢ ምንጫቸውም ይዘታቸውም ባለቤትነታቸውም አንዱ ነው። የተለያየ አደረጃጀት የነበራቸውን ሰብሰብ በማድረግ የሰው ኃይል ቴክኖሎጂና የይዘት ተልኳቸውን አቅም በድማሮ የተፈጠረ ፋና ሚዲያ ኮርፖሬሽን ተብሎ ነው። የዚህ ሪፎርም ዋና እሳቤው መነሻ ያደረገው በተለይ ብዝሃ ዘርፍን በይዘት በተደራሽነት በአሳታፊነት ማጠናከር በአደረጃጀት ደረጃ የነገን ስራ ታላሚ ያደረገ የኢትዮጵያን የማብሰር ተልእኮዎችን በልኩ ለመግለጥ ታሳቢ ያደረገ አደረጃጀት እንዲኖረውና ዘመኑ የደረሰበትን ቴክኖሎጂ ደግሞ በዲጂታል ተወዳዳሪነት አማራጮችን ማብዛት እንደየ ጠቀሜታው ማምጣት ነው። ሪፎርሙ አሰባሳቢ ትርክት ህብረ ብሔራዊ አንድነት፣ ብሔራዊ ጥቅም የገባው ትውልድን ማነጽና መቅረጽ፣ አንድነት የሰፈነባት ሀገርን በመገንባት የነገን ተስፋ ማብሰርን ያነገበም ነበር። በዚህም ባለፉት 30 ዓመታት በሚዲያው ዘርፍ ያካበተውን ልምድ በይዘት በተደራሽነት በአቅምና በቴክኖሎጂ መግለጽ ችሏል ነው ያሉት። በይዘት ፈጠራና ተልእኮ ማዕከል ያደረገ አዳዲስ ፎርማቶች በተለይም ደግሞ በአቀራረብ ብዝሃነት ኢትዮጵያ መልክ እንዲገልጹ የሀሳብ ብዝሃነት፣ የህዝቦች አንድነት፣ መቀራረብ፣ ወንድማማችነትንና የኢትዮጵያ መልክ በየመስኩ መግለጽና ማስተጋባት በሀገራዊ አጀንዳዎች ላይ የራስን ሚና መጫወትና እንደ ሚዲያ ነገን የማሻገር ተልእኮን ገበያ መርነቱ ደግሞ በራስ ገቢ የመተዳደር ተምሳሌትነትን ገቢ ማመንጨትና ማደግን መለወጥን ማድረግ ነው። ከሩሲያ እንዲሁም ቻይና ሚዲያ ግሩፕ ካሉ ዓለም አቀፍ ሚዲያዎች ጋር የትብብር ስምምነቶች ላይ በመድረስ የቴክኖሎጂና የይዘት ልውውጥ በማድረግ የተገኙ ተሞክሮችን በመቀመር የኢትዮጵያን መልካም ገጽታ ለዓለም መግለጥ መቻሉን ዋና ስራ አስፈጻሚው አንስተዋል። በሁሉም አማራጮችም የኢትዮጵያን መልክ ለመግለጥ የተለያዩ ስራዎች ተከናውነዋልም ነው ያሉት። ሚዲያ ስርጭት አውታር ደረጃም በቴሌቪዥን 2 ቻናሎች ሆነው ነው የመጡት። ይሄኛው በተለይም የይዘት ተልኳችን ትርክትን የጋራ የሆኑ ጉዳዮቻችንን ብሔራዊ ጥቅምን በተልኮ ግቦች ላይ ጥልቅ ትንታኔዎች የምናደርግበት ብዝሃነታችንን የሚገልጽበት በቋንቋ የምናሳትፍበት ትኩረት የምናደርግበት ሲሆን ሁለተኛው ደግሞ ትውልድና ፈጠራ በተለይም የጥበብ ስራዎች፣ የመዝናኛ ስራዎች እንዲሁም ደግሞ በየአካባቢው ያሉ ምርጥ ተሞክሮዎችን በዶክመንተሪ በመሰነድ ከዛሬ በላይ ነገን ተስፋ የሚያደርጉ ስለ ኢትዮጵያ ከፍታ የሚያስቡ ትውልድን መቅረጽ ነው። እንደ ሀገር በቴክኖሎጂው ዘርፍ የተከናወኑ የለውጥ ስራዎች ለሬዲዮ ዘርፍ በርካታ እድል ይዘው መምጣታቸውን በማንሳትም ተደራሽነትና ተደማጭነት አትርፎልናል ይላሉ። ወደ 12 ኤፍኤሞቻችን ቴሌቪዥንና ሬዲዮን ጭምር ዛሬ በአፕ እጅ ላይ የምናገኝበት የኢትዮጵያ መልካም ገጽታ የምናናብብበት የምናስተዋውቅበት ምክንያታዊነትና ነገን የመሻገር እሳቤዎችን የምናስተምርበት እድል ያገኘንበት ነው። ብዝሃነት የኢትዮጵያ መልክ ከ2 ወደ 7 ቋንቋ አሳድገናል። ብዝሃ ልሳን የሚባል አዲስ አበባና አዲስ አበባ ዙሪያ ለመጀመሪያ ጊዜ እያሰራጨን ያለን ነው። ባለፉት 8 የለውጥ ዓመታት የሚዲያ ምህዳሩን በዲሞክራሲያዊ መንገድ ለማስኬድ በተወሰዱ እርምጃዎች ለሀገር ግንባታ መሰረት መጣሉ በተነሳበት በዚሁ መድረክ ላይ ሀሳባቸውን ያጋሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ፋና ሚዲያ ኮርፖሬሽን በለውጥ ሂደቱ ተደራሽነትና ብዝሃነትን ከማስፋት አንጻር የሰራቸውን ስራዎች አንስተዋል። የሚዲያ ቋንቋ ሎካሊ ሲበዛ ለምሳሌ ቅድም በፋና እንደቀረበው ከአንድ ሴንተር የሚሰራጨው ብቻ ሳይሆን በየብራንቾቹ ሎካል ስራዎችን ማሰራጨት ሲጀምሩ በዚያው ልክ ሐሳብ ሁሉ ጊዜ የሚተክለው ነገር ስላለ የሚሰራው ነገር ስላለ የሎካል ሚዲያዎች ሪጅን ሚዲያዎች
ሚናቸው ቀላል ነው ብዬ አላስብም። የዲጂታል ዘመኑን ፈተናዎች ወደ እድል በመቀየር ኢትዮጵያን ነገ ለማድረስ ከታለመው ተልዕኮ ጋር የሚጣጣም ትልቅ ሚዲያን መፍጠር ከሀገር ውስጥ ባለፈ በዓለም አቀፍ አውድ ውስጥ ተወዳዳሪ የሆነና የኢትዮጵያን መልካም ገጽታ የሚገነባ በይዘት የላቀ ሚዲያ ሆኖ መገኘት ደግሞ ተቋሙ በቀጣይ ሊደርስባቸው ያስቀመጣቸው ግቦች ናቸው።